አንጻር ወሳኙ ነገር ግልጽነትና ፍትሃዊነትን ማረጋገጥ ነው። ከዛ አንጻርም ቅሬታዎች በአሁን ደረጃ በዛ ልክ ጎልቶ የሚታይ ያው ፌል ያደረገበትም ሁኔታ የለም። ይህንን ሜንቴን ማድረግ ችለናል። ትራንስፓረንሲንም ማረጋገጥ ችለናል። የቅድመ ጨረታ ኮንፈረንሶችንም በማካሄድ ውጤታማ እንዲሁም አጋርነትን ማጠናከር ችለናል። ውጤታማ ተግባቦት በመፍጠር ምላሽ ሰጭነትንም መጨመር ችለናል። እንዲሁም ከባለድርሻ አካላት ጋር ያለውን ቅንጅትም የተለያዩ ኮንፈረንሶችንም ከማካሄድ አንጻር ውጤታማ ነበር ማለት ይቻላል። የግዢ ሂደትን ከማዘመን አንጻር እንግዲህ አንዱ ኢጂፒን መተግበር ነው። እኛ ወደ ዘርፉ ስንመጣ ሜዲካል ዲቫይሶች በኢጂፒ አልነበረም። ይህንን አሁን ኦልሞስት ኦል ወደዚህ መውሰድ ተችለዋል ማለት ነው። እንግዲህ ሜዲካል ሜዲሲን እና ሜዲካል ሰፕላይስ ሌሎች ላቦራቶሪ ቀድሞም የነበረ ስለሆነ እሱን አጠናክረን ቀጥለናል ማለት ነው። ሌላው ከኢአርፒ አንጻር ነው። እንግዲህ ኢአርፒ ላይ ፒቱፒ ሞጁል የግዢው ውል በተለይ ኮንትራት አልነበረም። እኛ ስንጀምር የፐርቼዝ ኮንትራት የሚል ሞጁል ስላለው እሱንም መተግበር ችለናል ማለት ነው። ኮንትራት አሁን በሲስተም ቤዝ እየተደረገበት ነው። ግዢ ትእዛዞች ማዘጋጀት፣ የግዢ አፈጻጸም ሪፖርትን ራሱ ከፒቱፒ ሞጁል እየሰራን ያለንበት ሁኔታ አለ። የኤሌክትሮኒክ ሲንግል ዊንዶ በተለይ ከገቢዎች የሚጠቀሙት ነው። ይሄንንም ኢንሃውስ ፒኦ አፕሮቫል ድረስ እየሄድን እንዳለ መውሰድ ይቻላል። ኢዲኤምኤስ እንደ ሌሎቹ እየተገበርን ያለንበት ሁኔታ አለው። ሌላኛው እንግዲህ ማዘመን አንዱ ስትራቴጂክ ፕሮኪውርመንት ነው። ወደ 64 የሕክምና መገልገያዎች 14 የሀገር ውስጥ የሚመረቱ መድኃኒቶች ለመጀመሪያ ጊዜ በፍሬምወርክ ማስኬድ የቻልንበት ነው። እንዲሁም ከዚህ ቀድሞ ከነበረው የማዕቀፍ ስምምነት 134 ግዢ ትዕዛዞችንም መግዛት የቻልንበት እና ሂደት ላይ ያለንበት ነው ማለት ነው። እንግዲህ ሌላኛው አይ ቲንክ ጥሩ ተብሎ የሚወሰደው ከዚህ በፊት በሌሎች አካላት ይገዙ የነበሩ ግዢዎችን ወደዛ ማምጣት እየጀመርን መሆናችን አንዱ ቴራፒቲክ እነዚህ ሚልኮችን F75 F100 የሚባሉት ከዚህ በፊት ተገዝቶ አይታወቅም። ይሄ ኦልሬዲ ግዢ ጀምረናል። ይሄ በጣም በልክም ትልቅ ኢንተርምስ ኦፍ ገንዘብም ወደ 1.5 ሚሊዮን ዩሮ ያክል ነው ለዘንድሮ የሚንገዛው። ይሄ ደግሞ ሲቀጥል በጣም ትልቅ እንደሆነ ማሰብ ትችላላችሁ። ሌላው ጂን ኤክስፐርት ካርትሌጅ ግዢ ይህንንም አሳክተናል። ከዚህ በፊት ተሞክሮ ፌል ያደረገ ነበር። ወደ 2.2 ሚሊዮን ዶላር ነው። ዘንድሮ የመጣው ዲማንድ የዚህ 3 እጥፍ ነው። ስለዚህ እንግዲህ ማሰብ ትችላላችሁ። አዳዲስ ግዢዎችን ስናመጣ የአቅማችንን እንዴት እንደሚጨምር ማየት እንችላለን ማለት ነው። ሌሎች የዓለም ባንክ፣ ጣሊያን መንግስት፣ ኤግዚም ባንክ ግዢዎች ወደ 86 ሚሊዮን ዶላር ያክል በተለይ ወርልድ ባንክ አይ ቲንክ ቤስት የሚባል ኢቨን ከዩኤን ኤጀንሲዎቹም በተሻለ መልኩ ያሳካንበት ነው። እዚህ ላይ ሁሉም አክተሮች በደንብ አክት ያደረገበት ነው ተብሎ ይወሰዳል። ሌላ አዲስ እንግዲህ ቫክሲን ነው አሁን እየመጣ ያለው ኦፒፒ ቫክሲን፣ ሚኒጆኮካል ቫክሲን እንዲሁም የሎ ፊቨር ቫክሲንም ጨምሮ አዳዲስ እያመጣ ነው። ስለዚህ ይሄ ምንድነው ኢፒኤስኤስ መግዛት እንደሚችል ሲናሳየው እንግዲህ አቅማችን ምን ያክል እንደሚጨምር ምን ያክል ኮምፒቲቲቭ እንደምንሆን ማየት ትችላላችሁ ማለት ነው። ስፖርት ማኔጅመንት ጉዳይ ለመስራት ታስቦ አሁን ምን ላይ ያለው የሚለው እንደው ግሮስ በብር ለማንሳት ያህል ነው። አንደኛው የፐብሊክ ፕራይቬት ፓርትነርሺፕ ከቴክኖሎጂ አጠቃቀም አንጻር ከአካውንታቢሊቲ ከማምጣት አንጻር እና የላስት ማይል ዴሊቨሪ ወይም መድኃኒትን በቀጥታ ጤና ተቋም ከማድረስ አንጻር ምን አንደርቴኪንግ ነበረ፣ አሁን ምን ላይ ደረሰ የሚለውን በተወሰነ ደረጃ ማንሳት ነዋል። አንደኛው ዲጂታላይዜሽን ነው። የአርፒ ስር ሌሎች ዲጂታል ሲስተሞችን የማምጣት ነበር። አንዱ ጂፒኤስ ስትሪም ላይ ማድረግ እንዲሁም ደግሞ የፕሩፍ ኦፍ ዴሊቨሪ ዲጂታላይዝ ማድረግ ነው። የተጀመሩ ነገር ቢኖሩ ከሌላም ሴክተር የሚነካና የሌጋል ፍሬምወርክ ስለሚያስፈልገው ሙሉ ለሙሉ የተፈጸመ ባይሆንም ጅምሮች አሉ። ሌላኛው አካውንታቢሊቲ አንጻር አንዱ ፕሩፍ ኦፍ ዴሊቨሪ 100% ማድረስ ብቻ ሳይሆን ዲጂታላይዝ ማድረግ ነው። ዲጂታላይዝ ማድረግ ይቀርናል። 100% ያው እሱ እንደ ኬፒአይ ነው ኢንቨስት ሚት ስለሆነ ንብረት ስለሆነ ማለት ነው።
የዶክመንቴሽንና ቼክ ኤንድ ባላንስ የመስራት እንዲሁም ደግሞ የአድሚን አክሽን መውሰድ በተለይ ኦዲት ባክሎጎችን የመጨረስ የማጠናከር ነው። እዚህ ላይ በኋላ ከስታተሱ አንጻር እናነሳዋለን። መድኃኒትን በተፈለገበት ጊዜ በላስት ማይል ዴሊቨሪ የማድረስ ምጣኔ በወቅቱ 69% ነበር። 85 እናደርሳለን ብለን ነበር ያዝነው። አሁን ላይ 75% ደርሷል። በኋላ በሪፖርቱ የሚቀርብ ይሆናል ማለት ነው። ፐብሊክ ፕራይቬት ፓርትነርሺፕ በተለይ የሎጂስቲክስ አውትሶርሲንግ ላይ የተጀመሩ ስራዎች እንደ እቅድ እየተያዙ እንደነበረ ለማንሳት ነው። እነዚህ እንግዲህ ዋና ዋና በትራንስፖርቴሽን እና የዲስትሪቢሽን ማኔጅመንት ላይ የያዝናቸው የነበሩ እንግዲህ በዌርሃውስ ላይ አንደኛውና በፕራዮሪቲ ደረጃ የያዝነው የዜሮ ሾርቴጅ እና ኦቨሬጅ ነው። በአንጻሩ ሪሌቲቭሊ የተሻለ ኢምፕሩቭመንት አለ። እንዲሁም ደግሞ የዌርሃውስ ዲጀክቲንግ እና ዌስቴጅ ከ0.1% በታች ኒው ዌስቴጅ የቀድሞ እንዳለ ሆኖ አዲስ የሚፈጠሩ ከ0.1% በታች እናደርሳለን የሚል ፕላን ነበር ያኔ በአንደርቴኪንግ የወሰድነው። እንዲሁም የዌርሃውስ ዲጀክቲንግ ዌርሃውስ ማክሲማይዝ ማለት ቅድም እንዳለው ዜሮ ዲመሬጅ እንዲመጣ ወይም እንዳይመጣ ትልቅ ኢምፓክት ያለው የዌርሃውስ ቻሌንጅ ነው። ስለዚህ እሱም ማድረግ ያለንን አቅም ሪሶርስ ኦፕቲማይዝ አድርገን ማክሲማይዝ አድርገን ስፔስ መጠቀም ከሚል ነው። አሁን ላይ ደርሰናል፣ በኋላ እናየዋለን። የኮልድ ሩም ሪኖቬሽን ከዚህ በታች ያለው ኮልድ ሩም ሪኖቬት እናደርጋለን። እሱን ያሳካነው ነው። ዲጂታላይዜሽን እና ሜጋ ዌርሃውስ ለኔክስት ቦትልኔክ ነው ዌርሃውስ። ስለዚህ ሜጋ ዌርሃውስ ቢያንስ አንድ ስቴፕ ወደፊት እንሄዳለን ብለን አቅደናል። አሁን ገነባለን ብለን ወደፊቱ እናቅዳለን። ሌላ የሪቫይታላይዚንግ ዌርሃውስ ኦፕሬሽን ቤስት ፕራክቲስ የፐርፒቹዋል ኢንቬንተሪ የሳይክሊንግ ካውንት እነዚህ ሪቫይታላይዝ ማድረግ ነው ብለን ያልነው። ሌላ ዌርሃውስ ትሬሲቢሊቲ በተለይ የቪዚቢሊቲ ከመጨመር አንጻር ቴክኖሎጂ ተጠቅመን ትሬሲቢሊቲ እናመጣለን። ፕራይመሪ ባርኮዲንግ የመጠቀም እንደ እቅድ የተያዘ በሊደርሺፕ ትራንዚሽን ላይ የነበሩት አንደርቴኪንግ የወሰናቸው አሳይመንቶች ነበሩ ብለን ወደ የሚቀጥለው ስቴፕ ይመጣል። እንግዲህ እንደ ኤግዚኪቲቭ ሰመሪ የዳይሬክተሮች የተሰሩትን ለማንሳት ነው። ዌርሃውስ ኦፕሬሽን ላይ በተለይ ስራዎችን ስትሪም ላይን ከማድረግ ኤስኤፒ ዞልን የመጣውን አድቫንቴጅ ተጠቅመን የኦርደር ፕሮሰሱን የማፍጠን የኢንተርናል ኮንትሮል ስርዓት የማጠናከር ስራዎች እየተሰሩ ያሉ ናቸው። በዲስትሪቢሽን አንጻር በ6 ወር ውስጥ ከ2300 በላይ ቮሊዩም ኦፍ ቬሂክል ዲስፓች ተደርጓል። ቢግ ሎሪስ ማለት ነው። የፕሩፍ ኦፍ ዴሊቨሪ 97.2% ነው። ይሄ በጣም ወደኋላ የቀረ ነበር ነው። አግሬሲቭ መሰራት ያለበት 97% ብዙ ይመስላል፣ ግን 1.1 ቢሊዮን ብር አክቲቭ ወደ ያልተሰበሰበ ሰነድ ከሄድ ኦፊስ ወደ ብራንች ይዛለ ጥረት እየተደረገ ነው። እንደ ሰመሪ ለማንሳት ነው። የወርክ ፍሎ ሪዲዛይን ተደርጓል። እዛ አካባቢ ዲማንድ ማኔጅመንት ላይ የዲማንድ ቤዝ ፕላኒንግ ስርዓት ማምጣት የገቨርናንስ አዲስ ስርዓት ነው እና የስራ ዶኩመንቶች የወርኪንግ ዶኩመንቶች ያስፈልጋሉ። እነዚህም የማዘጋጀት ስራዎች ቪዚቢሊቲ ማምጣት 2018 ኳንቲፊኬሽን ሰርቶ አቅርቦቱን ማጠናከር 2019 ጀምረናል። የኳንቲፊኬሽን ከጤና ሚኒስቴር ጋር በጋራ በመሆን የሰፕላይ ፕላንና ኢንቨንተሪ አናሊሲስ በየሩብ ዓመት የመስራት ስራዎች ሲሰሩ የቆዩ ናቸው። ለብቻ ብናየው ግን የኮሚሽን ዲማንድ ነው። ኮሚሽን ዲማንድ በአጠቃላይ ከበለጁ በተደጋጋሚ እንዳነሳ ነው ከ5000 በላይ ጤና ተቋማት ውል ፈርሞ ወደ ስራ ገብተናል። ይሄ ማለት ኮሚኒቲ ፋርማሲ ጨምሮ ማለት ነው። ወደ 1051 ላይን አይተሞች አሉ። ይህም የፕሌስመንትን ሲያካትት ነው። 536 የነን ሲዲኤስኤስ መልቲ ቬንደር የተካተቱና 766 ደግሞ በሌላ በተለያዩ አግሪመንቶች እንዲቀርቡ አድርገናል። በክረዲት እንዲቀርቡ ውል ተገብቷል። በከረንት ስታተሱ እስከ ዛሬ ድረስ 8.44 ቢሊዮን ብር በውል በተገባ ስርዓት ተሰራይቷል። በአጠቃላይ 10 ቢሊዮን ነው። የሲዲኤስኤስ ግን 8.44 ቢሊዮን ነው። 75.1% በላይን ፊል ሬት ስርጭት አለ። ላይን ፊል ሬት አንድም ኳንቲቲ ከሰጠን አለ ተብሎ ተወስዶ ማለት ነው። ኦርደር ፊል ሬቱ ከ50% ሊያንስ ይችላል። ግን በአጠቃላይ 75.14 ኦርደር ፊል ሬት የሚያንስበት መድኃኒቱ አለመኖር ብቻ ሳይሆን ሌላ ምክንያት ሊኖረው ስለሚችል ማለት ነው። ከበጀት አንጻር ውል ከገባ ነው አኳያ 74.79% የበጀት ተጠቅመናል። 426 መድኃኒቶች ሪፊል ተደርገዋል። ወደ 4641 ጤና ተቋማት እስካሁን መድኃኒት ወይ ኮሌክት አድርገዋል ወይ ደግሞ ደሊቨር ተደርገዋል። ይህ እንግዲህ 303 ጤና ተቋም ደግሞ እስከ ዛሬ ጠዋት ድረስ ግዢ እንዲፈጽሙ ውል ገብተው አንድም ጊዜ ያልመጡ ጤና ተቋማት ናቸው ማለት ነው። የኢንፎርሜሽን ስርዓት የሲዲኤስኤስ ሞኒተሪንግ ቱል
በአይቲ ሰፖርት እና በኦፕሬሽናል ቲሙ በጋራ በመሆን ትልቅ ቱል ተዘጋጅቷል። ስታተሱንም ከዛ የወሰነው ነው ማለት ነው። አጠቃላይ አፋጣሙ ስናይ እንግዲህ የ6 ወር በኬፒአይ የተደገፈ በየወርክ ስትሪሙ ነው ማነሳው። ከዲማንድ ማኔጅመንት አቬይላብሊቲ በተመለከተ የአርዲኤፍ 90% ታቅዶ 60% ነው። አሁን ግን ራይት ነው 71% ነው። 60.75% የ6 ወር ነው ማለት ነው። የሄልዝ ፕሮግራም 90% ነው። ዛሬ ጠዋት ላይ 96% የሄልዝ ፕሮግራም አቬይላብል ነው ማለት ነው። የስቶክ አኮርዲንግ ቱ ፕላን በእቅድ መሰረት የተያዘ የክምችት መጠን 70% ለመያዝ ታስቦ በአርዲኤፍ 27ቱ ቅድም ሲነሳ የነበረውም በአብዛኞቹ ከሚፈለገው በታች መጠን ያሉ ናቸው ማለት ነው። የሄልዝ ፕሮግራም 36% ነው። ዌስቴጅ ሬት ከ1% በታች ነው። አርዲኤፍ 1.1%፣ የሄልዝ ፕሮግራም ደግሞ 0.8፣ በአጠቃላይ 0.7% ዌስቴጅ ሬት አለ። የፖቴንሻል ዌስቴጅ ቀጣይ ኢንተርቬንሽን መሰራቱን የሚያሳይ ነው። ከ6% በታች መሆን አለበት ነው እቅዳችን። 2.4% ነው አርዲኤፍ። የፕሮግራም 0.06% ትልቅ ኢንተርቬንሽን ይሰራና ቀጣይ ዌስቴጅ ሊቀንስ እንደሚችል የሚያመላክት የሚያረጋግጥ ኬፒአይ ነው ማለት ነው። ፊል ሬት የአርዲኤፍ 6 ወር ላይ 72 ነው። አሁን ላይ 74.13% ነው። የሄልዝ ፕሮግራም ደግሞ 96.3% ነው ማለት ነው። እንግዲህ ይሄ የሚያሳየው ሲዲኤስኤስን በተመለከተ በተለይ በአሁን ላይ በሁለተኛ ሩብ ዓመት ላይ እያደገ እንደመጣ ያሳያል። አቬይላብሊቲ የሜዲሲን 71% ደርሷል። የላቦራቶሪ ግን ስቲል ዝቅተኛ ነው። በዌርሃውስ ኦፕሬሽን በተመለከተ እንግዲህ ኢንቨንተሪ አኩሬሲ 98.5% ነው። ይሄ በአምስቱም መለኪያዎች በባስ በማኑፋክቸር በሎኬሽን በኳንቲቲ በኤክስፓይሪ አንዱን ሚስ ካረገ የለም እያልን ወይ ሁሉንም ሲያሟላ ብቻ አኪሬት ነው ብለን ስንል 98.5% ነው። በዚህ 6 ወር 2 ጊዜ ብቻ ነው የተፈቀደ አድሆክ ኢንቨንተሪ የተሰራ። ይሄ ኤፊሽንሲን ያሳያል ማለት ነው። ዶክ ቱ ስቶክ ላይፍ ሳይክል ታይም እንግዲህ ከኮንትራክት ጋር ያጋጨን ይሄ ነው። ዶክ ቱ ስቶክ ሳይክል ታይም አክቲቭ ሆኖ ብቻ ነው የለካል። ሌሎቹ በተለያየ ምክንያት ዶክመንት ሳይመጣ የቆዩትን አልተረኩም ማለት ነው። ዶክመንቱ ከተሟላ በኋላ ግን ለፎሬን ኢንካሚንግ ጉድስ 14 ሰዓት ለሎካል 8 ሰዓት ነው ዳታው የሚያሳየው ማለት ነው። የሚያከራክር ይመስላል ግን ቅድም ያልኩትን ታሳቢ አድርገናል ማለት ነው። ኮምፕሊት የሆነ ዶክመንቴሽን የያዘው ብቻ ይለካል። ዌርሃውስ ኦርደር ተራራውን ታይም ወይም ኦርደር ሳይክል ታይም 4.5 ሰዓት ነው የፈጀው። ፕላናችን 3 ሰዓት ነበር ማለት ነው። ፒኪንግ አኪሬሲ እንግዲህ በአጠቃላይ 13675 ፒኪንግ ነበር። እነዚህ ስንመለከት ፒኪንግ አኩሬሲ 99.8% ነው። ታርጌታችን 100% ነበር ማለት ነው። የዲስትሪቢዩሽን በተመለከተ አንደኛው በነበረው ቬሂክል ኢንካውንት ስንመለከት 2354 ቬሂክል ዲስፓች ተደርጓል ወደ ብራንቾች። 845ቱ በሬንታል፣ 1422 ደግሞ በእኛ መኪኖች፣ 85 በፓርትነር ድጋፍ በደብሊውኤፍፒ በዩኒሴፍ በኤፍአይቲ የነበሩ ሰፖርቶች ነበሩ ማለት ነው። የደሊቨሪ ፐርፎርማንስ አቨሬጅ ደሊቨሪ ታይም 2.58 ዴይስ ነው። ከሄድ ኦፊስ ሄዶ ብራንች ይደርስ ነው። በአብዛኛው አዲስ አበባና አዳማ ላለው ምልልስ ከፍተኛ ስለሆነ ቁጥሩ የሚያሳነሰ ይመስላል። የፕሩፍ ኦፍ ደሊቨሪ ቅድም ያነሳ ነው 97.1% ነው ማለት ነው። እንግዲህ ምንድን ነው ያፈጠን ነው የሚለውን ለማንሳት ያህል አንደኛ በሄልዝ ፕሮግራም የኦርደር ፕሮሰስ የኢንቨንተሪ አናሊሲስ ሬጉላርሊ የመሰራት ቫክሲን በተለይ በዚህ በጀት ዓመት ትላልቅ ቫክሲኖች በጣም ኢንቴግሬትድ በሆነ መልኩ ሲከናወኑ ነበር። ይህም በማፍጠን የወርልድ ባንክም የፈጠረው ጫና ቀላል አልነበረም። በአጠቃላይ 6.8 ቢሊዮን ብር ወርዝ የሚያደርግ የሜዲካል ዲቫይስ በአጭር ጊዜ ተሰራጭቷል። ይህ እንግዲህ አሁን ላይ ሄድ ኦፊስ ላይ የቀረ አንድም የለም ማለት ነው። የሪስፖንስ ቱ ሪስክ ላይ በተለይ ኢመርጀንሲ አካባቢ ትልቅ ማኔጅመንት ነበረ። የሲዲኤስኤስ ኢምፕሊሜንቴሽን እና ዲስትሪቢዩሽንም እንደዚሁ ፐርፎርማንሱ በጥሬ ሲሰራ ከነበሩ ጉዳዮች አንዱ ነው። አቬይላቢሊቲ ኢምፕሩቭ አድርገናል። በፊት ከነበረበት አሁን ወደ 74% ማሳደግ አክሰለሬት ሆኗል ብለን ነው የምንወስደው። ፕሮአክቲቭሊ እንግዲህ ምናልባት ታይሚንጉ በኋላ በደንብ ማየት ያስፈልጋል። ነገር ግን ሪስክ ያላቸው ወደ ማርኬቲንግ ኤንድ ከስተመር ኤክስፒሪንስ ሪፖርት ማድረጉን የሚወሰኑ ሪፖርት ያደረግነው ግን ለኢንተርቬንሽን ምን ላይ ደርሷል የሚለው ሌላ ጉዳይ ነው ማለት ነው። ዌስቴጅ ሚኒማይዜሽን ለመቀነስ ተሞክሯል። የፕሮኪውመንት ጥያቄዎችም እንዲፈጥኑ ተደርገዋል ማለት ነው።
ከዌራውስ እና ዲስትሪቢሽን አንጻር የወርልድ ባንክ ዲስትሪቢሽን ቅድም ያነሳ ነው የተፋጠነ ጉዳይ ናሽናል ካምፔን ኢንክሉዲንግ ኢመርጀንሲ ማርበርግ ቫክሲን ኢትዮጵያን መሬት ከረገጠ ቫክሲኑ በ2 ቀን ውስጥ ጂንካ እንዲደርስ ማድረግ መቻል ፍጥነት ነው ብለን ነው የምንወስደው። ቫክሲን ላይ ናሽናል ኢሚዩናይዜሽን ካምፔን በተለይ ኢንቴግሬትድ የሆነ ቫክሲንን ሰክሰስፉሊ የፒኤስኤስ አንድም ቦታ ላይ እንከን ሳይኖር የጨረስነው ነው። ዌርሃውስ ኦፕቲማይዜሽን እና ሪቨርስ ሎጂስቲክስ አካባቢ የሪኮል ላይ የዲስፖዛል ኦፍ ኤክስፓየር ዲስፖዛል ሰክሰስ ባናየውም ግን ኤክስፓየር ካረገ በኋላ ግን ዲስፖዝ መደረግ ስላለበት የተፋጠነ ብለን የወሰንነው። ኦፍሎዲንግ የሎካል ላይ ነው። የፎሬኑ ግን በደንብ መነጋገር ያስፈልጋል። ሎካል ላይ መጀመሪያ ችግር ነበር፣ ግን ሁለተኛ ሩብ ዓመት ላይ የተስተካከለ ብለን የወሰንነው ነው። አኑዋል ኢንቨንተሪ አክሮስ ኦል ኢፒኤስኤስ ብራንች እና ሄድ ኦፊስ በ3 ቀን ውስጥ ማለቁ እንደ ሰክሰስ የተወሰነ ነው። ከጥራት ጋር የተወሰነ ኮምፕሮማይዝ የሆነ ያለ ቢሆን ክሮስ ዶኪንግ እንደ ፍጥነት የተወሰነና ሲዲኤስኤስን ትኩረት አድርጎ መስራት የሚቀረን ነገር ቢኖርም ግን ፈጥኗል ብለን ከወሰንናቸው የዌርሃውስ ኦርደር ፕሮሰስ ውጤት ናቸው ማለት ነው። ሌላ እንግዲህ ወደ ዲማንድ ጋር ስንመጣ የፕላን ኢኖቬሽን ጨምረንበታል። የኢኖቬሽን አንጻራዊ ነው። ቅድም እንዳልነው አንዳንዶቹ መፍጠኑ እዚህ ጋር ተሆነ ይስተካከላል፣ ግን ኢኖቬሽን የታከለበት ፋይንዲንጎች አሉ። ለምሳሌ ፕላኒንግ ፎርካስቲንግ ኤንድ ሪፕሌኒሽመንት ቱል አለ። የቪአርኤፍ ቱል አጋር ድርጅት ጋር በጋራ በመሆን እስከ ወረዳ ድረስ ያለውን ትራክ የምናደርግበት በቲሙ የተሰራ ስለሆነ የዊክሊ ፕላኒንግ ኤክሴል ቱል በተለይ በዲማንድ ላይ የተጀመሩ ቪዚቢሊቲ የጀመሩ ናቸው። አሁን ኦንኮሎጂ እና ሌሎቹን ደግሞ ፕሌስመንትን ወደ ሲዲኤስኤስ የማምጣት የሲዲኤስኤስ ሞኒተሪንግ ቱል ግን የዚህ ተቋም ኢኖቬሽን ነው። እሱን በድፍረት መናገር እንችላለን። ማሜ ዘብሮ እያየ የኔ እጅ ያለበት በዋናነት የአይቲ ሰፖርት በዛ አጋጣሚ እጅግ አድርገን የምናመሰግነው ነው። በፕሮጀክት ሊያዝ የሚችል ስራ ነው የኛ አይቲ። ይህን ስራ በጣም ደጋግሜ ነው የማነሳው። ሜዲካል ዲቫይስ ማኔጅመንትም እንደዛ ኢቨን ጤና ሚኒስቴር አክሰስ ሚዲያም ነው ዌብ ቤዝድ የሆነ ሶሉሽን ያልሰራል። እሱ በጣም ጥሩ ነው። የሜዲካል ዲቫይስ ብሬክዳውን ትራኪንግ ቱልም እንደ ኢኖቬሽን እየወሰድነው ነው ማለት ነው። ጋይድላይኖች የአዲስ ስራ ስላመጣን ኢኖቬሽን ብለን ባንለው ግን በፍጥነት እነዚህ ሲዲኤስኤስ ዳይሬክቲቮችን የኤስኤፒ ፕሮቶኮሎችን የሪፊል ጋይዶችን መስራት አንዱ የኢኖቬሽን ውጤት ናቸው ብለን ያየ ነው። የላቦራቶሪ ፕሮፌሽናል ኮሚኒኬሽን ቻናል በአዲስ መልክ መጀመሩ እነዚህ ናቸው። ይሄኛው የምታዩት የሲዲኤስኤስ ሞኒተሪንግ ቱል ቪዥዋላይዜሽን ነው ማለት ነው። በኋላ በደንብ ማሳብ እንችላለን። እንግዲህ ምን ይጠቅመናል የሚለውን ዲቴል አንሄድበትም። ከዚህ ቀደም የቀረበ ስለሆነ የስታተስ ፎሎ አፕ ነው። የናሽናሉ የዲስአግሪጌትድ ባይ ሪጅን ባይ ዞን ባይ ወረዳና ባይ ሄልዝ ፋሲሊቲስ በተለያዩ መድረኮች ላይ ክልሉ የማያቀርበው የክልሉ ዞን ፐርፎርማንስ ማቅረብ ተጀምሯል። ይሄ ስላለ ማለት ነው። ይሄ ነው ኢምፓክትፉል ማለት ነው። እና ደግሞ ከተገልጋይ ጋር አንድ ቃል መናገር የጀመርንበት ጊዜ የመጣው በዚህ ሲዲኤስኤስ ሞኒተሪንግ ነው። አንዱ ዋናው እሱ ሜጀር በተለይ በዚህ ስቶር ውስጥ ያሳካናቸው የምንላቸው አንደኛው እንደምታውቁት የኢትዮጵያ መድኃኒት አቅራቢ አገልግሎት ትሬዠሪ ተቋም አይደለም። ገንዘብ አይመደብለትም። አገልግሎት ሰጠን በምናገኘው እና ምናልባት በተፈቀደልን የትርፍ ሕግ መሰረት ነው ገንዘብ ሰብስበን ተቋሙን የምናስተዳድር፣ ደሞዝ የምንከፍል፣ ሌሎችን ወጪዎች ከበር የምናደርገው። ከዛ አንጻር አገልግሎት ሰጠን ወይም ደግሞ አገልግሎት እንዲሰጥ ከሚኒስትር ኦፍ ሄልዝ ዳይሬክት ተደርገን ገንዘብ በሰዓቱ ሰብስቦ ከማምጣት አንጻር ብዙ ፈተና ነበር። እንደምታውቁት እኛ ብንጠይቅም ሚኒስትር ኦፍ ሄልዝ ላይ ያለው ሰው ሪስፖንድ ላያደርግ ይችላል። የጋቢ እና በግሎባል ፈንድ የመጨረሻው ዩኖፕስ የምትለው የግሎባል ፈንድ ናት። በዚህ ዓመት በዚህ 6 ወር ትልቁ ስራ የሰራ ነው። ኦልሞስት 98% ኔት 100% ሂሳብ ማወራረድ ተችሏል ማለት ነው። የተሰጠንን ወደ 11 ሚሊዮን 538,354 ዩኤስዲ ተላልፎልን ከዛ ውስጥ እንደምታየው ሴትል አድርገን ወደ 98.7% ገንዘብ ማወራረድ ችለናል ማለት ነው። በተመሳሳይ መልኩ በወርልድ ባንክ የኤንኤፍፒኤም የተለቀቀልን ገንዘብ 100% ማወራረድ ተችሏል። ይህ በ6 ወር ውስጥ በተለየ መልኩ ከፍተኛ ርብርብ ተደርጎ እንግዲህ ከዲጄ ጀምሮ ከዶክተር አብዱልቃድር ጀምሮ ሁላችንም በየደረጃ ያለው አመራር ኤክስፐርቱ ጨምሮ ሌትና ቀን ተሰርቶ የመጣ ውጤት ነው ማለት ነው። በተመሳሳይ መልኩ ምናልባት አንዳንድ ዳታዎችን ማሳያችሁ በኋላ ውይይት ላይ የበለጠ ሊያነጋግሩ ይችላሉ ብዬ ስለማስብ ነው። ሰርቪስ ፊ የኢትዮጵያ
መድኃኒት አቅራቢ ገንዘብ የሚገኘው አንደኛው መድኃኒት አሰራጭቷል ከጤና ተቋማት የምንሰበስበው ነው አይደለ? ሪሲቨብልስ ብለን የምንጠራው አንደኛው ከጤና ተቋማት የምንሰበስበው ነው። ሁለተኛው ደግሞ ሚኒስትሪ ኦፍ ሄልዝ እና ዶኖሮቹ ገንዘብ ሰርቪስ ወይም ደግሞ አከማችተን ገዝተን አከማችተን አሰራጭተን የምንቀበለው ሪሲቨብል የምንለው ገንዘብ ነው። ሌላኛው ምናልባት አድቫንስ ሰጠን ከሰፕላየሮቹ ኤክስፔክት የምናደርገው ገንዘብ ነው። በዚህ ረገድ ከጤና ሚኒስቴር ላይ አሁን የአንድ ሳምንት ዳታ ነው የምነግራችሁ። ወደ 2.7 ቢሊዮን ብር ተሰብሳቢ ያለ ከዛ ውስጥ በዚህ 6 ወር ውስጥ ወደ 1.9 ቢሊዮን ብር ጠይቀን ወደ 590 ሚሊዮን ብር መሰብሰብ ችለናል ማለት ነው። 1.3 ቢሊዮን ብር አሁንም ተሰብሳቢ አለ። ምናልባት ይሄ በየጊዜው የሚቀያየር ነው፣ ሰርቪሱ ኮንቲኔንስ ስለሆነ በ6 ወር ውስጥ የተሰበሰበውን ለማሳየት ነው። እነዚህ ደግሞ ምናልባት ሊኩዴሽን ስታተስ ነው። ይሄ የ6 ወሩ ነጥዬ ስላመጣሁት ነው እንጂ ኤስዲጂ ለብቻ ማሳየት በሞክር ከ2011 ጀምሮ እስከ 2016 ድረስ ባክ ስለነበረ በጣም ከፍተኛ ትግል ተደርጎ 2011፣ 2012፣ 2013፣ 2014 ኦልሞስት 2015 ድረስ 100% ባክሎግ ክሊን ማድረግ ተችሏል። በተለይ በኤስዲጂ አምና የሚኒስትሪ ኦፍ ሄልዝ እውቅና ሰጥቶናል። በጣም ባክሎግ አጥርተን ተሰብሳቢ ሂሳቦችን ወይም ደግሞ ልናወራርዳቸው የሚገባ ሂሳቦችን በከፍተኛ ደረጃ ማወራረድ ተችሏል። የዚህን ዓመት የዚህን 6 ወር ስናየው 37% ይላል። ይሄ ማለት የግዢ ጨረታ ላይ ነው ያለ፣ ግዢ ላይ ነው ያለ፣ ጭነት ላይ ነው ያለ፣ ወይም ደግሞ እኛ ጋር መጥቶ ምናልባት ሰነድ ወደ ሚኒስትሪ ኦፍ ሄልዝ በመውሰድ ሂደት ውስጥ ስለሆነ ነው። በጣም ለረጅም ጊዜ ባክሎግ የነበረው ከኋላ የነበሩ ከ2010 11 የሚነሱ ባክሎጎችን ነው። እሱን አብዛኛው በዚህ 6 ወር ውስጥ ለማጥራት ተሞክሯል። ይሄ ደግሞ ምናልባት 7% ማለት የግዢ 2%፣ የመጋዘን 2.5%፣ 2.5% ደግሞ የስርጭት ባለፉት 6 ወር ውስጥ ይህ በአገልግሎት ያገኘ ነው ወይም ደግሞ ኮሌክት ያደረገው አጠቃላይ ከኤፍኦቢ ቫሊዩ 10 ቢሊዮን 7% ካልኩሌት ስናደርግ ከ1 ቢሊዮን ብር በላይ በዚህ 6 ወር ውስጥ ኮሌክት ማድረግ ተችሏል ማለት ነው። ይሄ እንግዲህ በጣም ከፍተኛ ገንዘብ ነው። ምናልባት በዚሁ አጋጣሚ ማሳሰብ የምፈልገው ለምንሰጠው ሰርቪስ ክትትል ባደረግን ቁጥር ሰነዶችን በሰዓቱ በላክን ቁጥር ወደ ተቋሙ የሚመጣው የገንዘብ መጠንም በከፍተኛ ደረጃ እየጨመረ እንደሆነ ማሳየት ስለፈለጉ የስማርት ካምፓስ ወይም ደግሞ ስማርት ኮምፓውንድ ብለን የምንጠራው ከኢትዮ ቴሌኮም ጋር ስራ የጀመርነው ይሄ ዝም ብሎ ግቢውን ለማሳመን ለማዘመር ወይም ደግሞ ዘመናዊ ቴክኖሎጂውን ኢንስታል ለማድረግ አይደለም። በተደጋጋሚ የኦዲት ፋይንዲንግ ነው በጣም እየተቸገርን ያለ ነው። ኮንትሮል እያደረጋቸዋል። በየአመቱ የእኛ ተቋም በአመት ከ50 ቢሊዮን ብር በላይ ነው እያንቀሳቀሰ ያለ። ቼክ ኤንድ ባላንስ የምታደረጉበት ሲስተም ቴክኖሎጂ ግን በጣም ደካማ ነው። እንግዲህ ኦዲት ላይ የነበራችሁ ሰዎች አብዛኞቻችሁ ታስታውሳላችሁ። ትልቅ የኦዲት ፋይንዲንግ ነው። ስለዚህ ያሉ ቴክኖሎጂዎችን ማዘመን ያስፈልጋል። ስለዚህ አክሰስ ኮንትሮል የምንለው ኢንክሉዲንግ የሲሲቲቪ ካሜራዎች በጣም በርካታ የአርቲፊሻል ኢንቴሊጀንስ ኢንክሉድ ተደርጎባቸው ወደ ስራ እንዲገቡ ነው የሚፈለግ። የጂፒኤስ ሲስተማችን ሁላችሁም እንደምታውቁ ተሽከርካሪዎቹ ግማሹ ጂፒኤስ የተገጠመላቸው ናቸው፣ ግማሹ አይደለም። ባለፈው ዓመትና በዚህ ዓመት ደግሞ በርካታ ተሽከርካሪዎችን እያስገባ ነው። ስለዚህ ኢንዱትዊን ጂፒኤሱ ወደ 22 ኮምፖነንት አለው። የተሽከርካሪ ደህንነት፣ የአሽከርካሪ ስርዓት፣ የነዳጅ አጠቃቀም እያል ስንቆጥር ወደ 22 ኮምፖነንቶች አሉ። እነዚህ ኮምፖነንቶች መሬት ማስነካት ያስፈልጋል። ሁሉም ተሽከርካሪዎች ላይ ጂፒኤስ መግጠም ያስፈልጋል። ቪዚተር ማኔጅመንቱ ማን ነው መግባት የሚፈቀድለት፣ የትኛው ክፍል ላይ የሚገባው ሰው፣ እያንዳንዱን ነገር ኮንትሮል ለማድረግ የሚረዳ ቴክኖሎጂ ነው። ኢቪ ቻርጀር በኤሌክትሪክ የሚሰሩ መኪኖች እንግዲህ እንደምታወቅ ከእኛ ከያዝናቸው ጀምሮ በርካታ መኪኖች እየገቡ ነው። ስለዚህ ግቢ ውስጥ ራሱን የቻለ የዘመኑን የዋጀ የኢቪ ቻርጀር ያስፈልጋል። ሌላኛው በዚህ 6 ወር ውስጥ በጣም ትልቅ ነገር የተሰራው ምናልባት ሂዳችሁ ያያችሁ ልትኖሩ ትችላላችሁ። ከትልቅ ፕሮጀክቶቻችን የጅግጅጋ ዌርሃውስ ነው። ጅግጅጋ ሂዳችሁ የምታውቁ ከሆነ 3 መጋዘን ነው ያለ። አንደኛው ተከራይተን የምናስተዳድረው መጋዘን አለ። ሁለተኛው ጤና ቢሮ ውስጥ ያሉ 2 መጋዘኖች ተለያይተዋል እና በጣም ፍራግመንትድ ነው። የኦዲተር አሁን ሰሞኑን የነበረውን ትንቅንቅ አይታችኋል። በጎ ምላሽ ተሰጥቶናል ያለውን ስላስተካከል ነው። ግን በተደጋጋሚ ፌል ያደረግ ስለነበር ባለፈው ዓመት ተሳክቶልን ጨረታው ይህን ሆኖ አሁን
ኮንትራክተሩ እያለን ያለው በ4 ወር አጠናቀቃለሁ በጥሩ ሁኔታ። ምናልባት ይሄ ሁለቱም ፎቶዎች እኔው ራሴ ያነሷቸው ጣራ መምታት ጀምሯል። አሁን ጣራውን መስራት ጀምሯል። የአስተዳደር ህንፃ አለው፣ መጋዘኑ አለ፣ ከዛ ኮምፓውንዲንግ ነው እንግዲህ የጥሩን ጨምሮ ነው ያለው። ኦልሞስት እየጨረሰ በጣም በፍጥነት ነው እየተሰራ ያለው። የዲስፖዛል ወይም ደግሞ ጥቅም ላይ የማይውሉ መድኃኒቶችን አወጋገድ መመሪያ ጸድቆ ወደ ስራ ገብተናል። የፖስቲንግ ማኑዋሉ የመጨረሻ ቨርዥን ላይ ደርሷል። የፈንድ አስተዳደር መመሪያ በተመሳሳይ መልኩ የመጨረሻ ላይ ደርሷል። የንብረት አስተዳደር እንደዛው። አንዱ ደግሞ ስፕሊት አድርገን ከፈንድ አስተዳደር ያወጣነው ደግሞ ኢንሹራንስ በጣም የኢንሹራንስ ከቨሬጃችን ብዙ ነው። ገዝተን የምናመጣቸው መድኃኒቶች ስናከማች ስናሰራጭ በእያንዳንዱ ላይ ኢንሹራንስ ከቨሬጅ አለ። ለመጋዘን ኢንሹራንስ አለ፣ ለተሽከርካሪ ኢንሹራንስ አለ። እነዚህ የኢንሹራንስ ስኬሞች ግን በአግባቡ እየተመሩ አልነበረም። ዲቴይል ሪፖርቱን ምናልባት ማኔጅመንት ላይ ስላቀረብነው ወይም ደግሞ ወደፊት የምናቀርበው ይሆናል። ስለዚህ ያንን መከለስ ያስፈልግ ነበር። ስለዚህ ከፈንድ ማኑዋል ወጥቶ ራሱን የቻለ የኢንሹራንስ መመሪያ ያስፈልጋል። እሱን የመጨረሻ ቨርዥን ላይ ደርሷል። አብረን የምናየው ነው። እሱ ብዙ ችግር ይፈታል፣ ብዙ ገንዘብም ለተቋሙ ያስቀራል ብለን እናስባለን። ፋታስ ግን ኢኖቬትድ ብለን የያዝነው ላይ ግማሹን አቅርቧል፣ ግማሹን ሰለሞን አቅርቦታል። እውነቱን ለመናገር ግን ክሬዲቱ የኛ ነው፣ የኛው ግን መሆን ያለ እንዲሁ ለፈን ነው እንጂ በጋራ ነው የተሰራው። እውነቱን ለመናገር ለሁሉም ነው። ለምሳሌ አንደኛው የፐርፎርማንስ ማኔጅመንት ሲስተም ነው። የልጆቹን ፎቶ ያደረጉት በጣም በሰሩት ስራ እያበረታታል፣ እውቅናም እየሰጠን እድሉ ሲሰጠው ሰው ቤት ውስጥ ችግር ሊፈታ የሚችል ሁሉ ዴቨሎፕ ማድረግ እንደሚችል ማየት ይችላል። እና የነ መሐመድ ቲም እና በስሩ ያሉ ቲም ሊደሮቹ እነዚህ የአንደኛው ፒኤምኤስን ሎካሊ የኮንቴክስቱን ኮንሲደር ያደረገ ቱል መስራት ችሏል። የሲዲኤስ ሞኒተሪንግ ቱል በጣም ኢምፖርታንት ነው። በጣም እነ ሰለሞን ቅድም ሲያነሳው እንደነበረው በጣም ብዙ ችግር የቀረፈ ነው። የዌብሳይታችን በጣም ብዙ ችግሮች ነበሩበት። እንደምታዩት ይህንን ወስዶ ከሚሰራው ድርጅት ጋር አብሮ ለመስራት ሲሞክር ብዙ ሀስሎች ስለነበሩ በራሳችን ልጆች ይህንን ዴቨሎፕ ማድረግ ተችሏል። ይህ ሌላኛው ብሬክ ስሩ ነው ብለን ነው የምናስበው። ስኬል አፕ ያደረግናቸው አንደኛው ስነሳ እንደነበረው ከኢትዮ ቴሌኮም ጋር ስማርት ካምፓሱን ስንነጋገር አንዱ ለዶክተር አብዱ ባለበት የምንነገሩ በፊውል ለምንድን ነው ይህን ያክል የምትቸገሩት? የእኛ ኤክስፒሪየንስ አለ ብለው ሲነግሩ ኢሚዲየትሊ ዶክተር አብዱ ይህን ነገር እኛ ጋር እንተግብሮ እኔና እንተግብሮ በሚል ተነጋገር። እኔ የሆነ ታስክ ፎርስ አቋቁመን ስራ እንዲጀመር ተደረገ። አይ ቲንክ ቴስት ስናደርገው በጣም ትልቅ ሪተርን ያለው በጣም ብዙ የወረቀት ስራዎችን ያስቀራል፣ ብዙ የቼክ ፕሮሰሶችን ያስቀራል። ሌላው ደግሞ አቢዩዝ የሚደረጉ ነገሮች ካለ እሱንም የሚቀርፍ ነው እና ከዛ አንጻር አሁን ቴስት እየተደረገ ነው ያለው። እዚህ ጋር ሚና ያላቸው ሰዎች አጠናክረን ብንቀጥል በጣም ትልቅ ለውጥ ያመጣል። ኢዴሜስን ሁላችሁም እንደምታውቁት ከወረቀት ወደ ወረቀት አልባ አሰራር እንድንሄድ ታሳቢ የተደረገ ነው ማለት ነው። ሌላው እንግዲህ ስኬል አፕ ካደረግናቸው ተግባሮች መካከል አንዱ ባለፈው ዓመት ስናቀርብ ዓመታዊ አፈጻጸም ላይ 8ቱንም ኢንሲነሬተሮች ወደ ስራ ማስገባት ተችሏል። ይህ በጣም ትልቅ ተጋድሎ ነው የተደረገው፣ ትልቅ ጥረት ነው የተደረገው። ስለዚህ አይ ቲንክ መቀሌና ባህር ዳር ላይ የሚጠገን ነገር አለ። ከዛ ውጭ ሁሉም ጋር በተሳካ መልኩ በተሟላ መልኩ እየሰሩ ያ ብቻ አይደለም። ትናንትና እኛ ስንገመግም በዚህ 6 ወር ውስጥ 75 ሚሊዮን ብር ገቢ አግኝተናል ከኢንሲነሬተሩ 75 ሚሊዮን። ስለዚህ አዋጁ ላይ እንደተጠቀሰው አንዱ ገቢ የምናገኝበት ኢንሲነሬተሩ ነው። ስለዚህ 75 ሚሊዮን ብር ኢንሲነሬተሩ ላይ ዲስፖዝ በማድረግ ምክንያቱም የፕራይቬት ሴክተሩ ሁሉ ዲስፖዝ ማድረግ ጀምረናል። ለምን መመሪያ ወረድ ያስልከናል። ሁለተኛው መመሪያ አጽድቀን ወደ ስራ ገብተናል። አድቮኬት ማድረግ አለብን። እንግዲህ እንደዚህ ገቢ ካለው ለሚመለከተው አካል ማሳወቅ ስላለብን አንድ ዶክመንታሪ ሰርተው በዚህ አጋጣሚ የአይቲ ማነው የፒአርቲ አመስግኑት። የጭስ አልባው አወጋገድ ብለው ጥሩ ዶክመንታሪ ሰርተዋል። እሱ ያው በእኛ ዌብሳይት በእኛ ቻናሎች ተለቋል። እንግዲህ ገቢ እንዲመጣ በደንብ አድቮኬት ማድረግ ያስፈልጋል ማለት ነው። እሱ እየተሰራ ነው። ሌላኛው
የኢንቫይሮንመንታል ፍሬንድሊ ስለመሆኑ ኢንቫይሮንመንታል አሰስመንት ተሰርቶ ሰርቲፋይድ ነው። ሰርቲፋይድ ከሆነ በኋላ ደግሞ ዲስፖዝ እንድናደርግ ላይሰንስ አለ። አንዱ የኦዲት ፋይንዲንግ እሱ ነበር። ስለዚህ ኢንቫይሮንመንታል አሰስመንት አካባቢ ጥበቃ ጋር በመሆን አሰርተናል። ከዛ ደግሞ ላይሰንስ አግኝተናል። ስለዚህ ዲስፖዝ ማድረግ አሁን የእኛ ማንዴት ነው፣ የተሰጠ ማንዴት ነው። ገቢ ማገኘን ብለን መናገር እንችላለን። እስከዛሬ እየተሽከረመምን ነው ወይም ተደብቀን ነበር የምናወራ። አሁን ኦልሬዲ በአዋጅ የተሰጠን ስልጣንና ኃላፊነት ነው። ገቢው እንትን ነው። ሌላው ያደረግነው እንግዲህ በዚህ ዓመት ባለፈው ዓመት መጨረሻ ላይ አይ ቲንክ የማፈጻጸማቸው መሰረት እውቅና ስንሰጥ 3 የአንድ ፎቶ ስራ አስገባው አዳማ፣ ጅማንና ሐዋሳን 3ቱ ቅርንጫፍ ማነው 3ቱ የኢንስራይተር ማዕከላት ባላቸው ፐርፎርማንስ መሰረት እውቅና ሰጥተናል። ይሄ ደግሞ የበለጠ ያበረታታል፣ ተጠናክሮ መቀጠል አለበት ብዬ አስባለሁ። ተጠያቂነት ለማስፈን ስራዎች ከጊዜና ከጥራት አንጻርም ስታንዳርድ እንዲወጣላቸው ተደርጓል። ኦዲት ስራዎችም ተጠናቀው በቀረበው ሪፖርት መሰረት የማስተካከያ እርምጃም የተወሰደበት ጊዜ ነው። የማህበራዊ ኃላፊነትን በደንብ ሲሰራ የቆየ የሰው ሀብት ልማት አስተዳደርና የጥራት ስራ ማሻሻያና በስርዓተ ጾታ አካባቢም አካታችነት ሲሰራ የቆዩ ስራዎች ናቸው ማለት ነው። ዋና የስትራቴጂክ ስራዎች ቅድም እንዳልኳችሁ በፒኤምኤስ ለፈጻሚዎች ከግለሰብ እቅድ መውረድ ችሏል። ይሄ የስራ አፈጻጸም ምዘና ስርዓትም ከአይሲቲ ከፕላንና ከኤችአር ጋር በመተባበር በውስጥ አቅም በማበልጸግ ወደ ስራ የተገባ ነው። ይሄም ትልቁ በውስጥ አቅም ከተሰራ ስራ አንዱ ይሄ ነው ማለት ነው። ሌላው የክትትል ግምገማ ኤምኤንዲ ፍሬምወርክም ሪቫይዝ ተደርጓል። የፒኤስዲፒ2 ዝግጅት ሁኔታ ግምገማ ሲቹዌሽን አናሊሲስም በመጠናቀቅ ዝግጅት ሂደት የጀመረ መሆኑ በቅርብ ወደ እናንተ ይመጣል ማለት ነው። ይሰማል ድምጼ? ትንሽ ምረብሽ ይመስለኛል እኔ። እሺ፣ ሌላ የሩብ ዓመት እቅድ አፈጻጸም ሪፖርት በማዘጋጀት በወቅቱ ለሚመለከተው አካል መላክ ነው። የኢትዮጵያ ጥራት ድርጅት ጋር በመተባበር ያው በዘንድሮ በ12ኛው 3ኛ የዋንጫ ተሸላሚ ነን። እንደዚሁም የሁሉም የኛ ቅርንጫፎች በዚህ ጥናትም ተሳታፊ ሆነዋል ማለት ነው። እሱም በቅርቡ ለመላው ሰራተኛ ይፋ የሚሆን ይሆናል። ሌላው የስጋት አስተዳደር ለመከታተል የሚያስችል የዲጂታል ጉግል ሺት አሰራር የተዘረጋ ሲሆን የስጋት አስተዳደር ስትራቴጂም በደንብ የተቀለሰ ለሁላችሁም የደረሰ ነው። የቀዝቃዛ ሰንሰለት መሳሪያዎች፣ የካላብሬሽን ስራ፣ የአይቱአር የሞጁል ትግበራ እና የጥራት ስታንዳርድ የውስጥ ኦዲት ስራዎችም በደንብ ሲሰራ የቆየ ነው። በአገልግሎት መስሪያ ቤቱ ዋና የሚባሉ የ16 ማነቆዎች ለመፍታት በኢምፕሩቭመንት ኤንድ ስኪሊንግ ሴንተር ተቋቁሟል። 97% የሚሆኑ ደግሞ የሕክምና ግብዓት የጥራት ፍተሻ ተደርጎላቸው ለስርጭት ዝግጁ የሆኑ አሉ። በኋላ ላይ ቻሌንጁ ምንድን ነው እዚህ አካባቢ የሚለውን በኋላ እናያለን። በኳሊቲ ዳይሬክተር አካባቢ የሚታየውን ነው። የውስጥ አቅምን በመጠቀም ደግሞ በተሰጡት የአይቱአር እና የኤስኦፒ ስልጠናዎች ከ1.4 ሚሊዮን ብር በአርዲኤፍ በጀት ሊወጣበት የሚችለውን ይህንንም ማስቀረት የቻሉ የዲፓርትመንቱ ነው። በ6 ወራት ውስጥ ደግሞ ከ170 ዜናዎች፣ መረጃዎች እና በተለያዩ ሚዲያዎች አማራጮች ለህዝብ ተደራጅ ተደርገዋል። ተቋሙን ገጽታ የሚገነቡ 8 አጫጭር ቅድም ታሬም ሲያቀርብ የነበረው ሌሎችም የነበሩ ቪዲዮዎች ተዘጋጅቶ በተለያዩ ማህበራዊ ሚዲያ ስርጭት ሲደረግ የቆየ ነው። በተቋሙ ማህበራዊ ሚዲያ ገጾች ፌስቡክ፣ ቴሌግራም፣ ቲክቶክ የመሳሰሉት የደንበኞች ቁጥር ከመጀመሪያው በዚህኛው በ6 ወር ውስጥ መጨመር ያሳየ መሆኑን በግምገማም በእኛም ትላንትና ስናይ የቆየ ነው 2 ቀን ውስጥ። ሌሎቹ የጤና ዘርፍ ሪፎርም ስራን ለማዘመን የሰው ሀብት አስተዳደር ደንብ መመሪያዎች በማዘጋጀት የሰራተኛ አገልግሎት ጥያቄዎች በስታንዳርዱ መሰረት ምላሽ እንዲያገኙ የተደረገ ሲሆን የእርካታ የቅሬታ መቀበያ ስርዓትም ተዘርግቷል። ይሄኛውም ደንቡም ወደ ጠቅላይ ሚኒስቴር ሄዶ በሚኒስቴር ምክር ቤቶች በቅርቡ ይጸድቃል ተብሎ የሚጠበቅ ነው። የስራ ሰዓት ብክነትን ለመቀነስ ያለ ፍቃድ ከስራ የቀሩ 29 ሰራተኞች ላይ የ207 ቀናት ደሞዝ ተመላሽ ተደርጓል። ስለዚህ ሁላችሁም ከስራ እንዳቀሩ ነው። በደረጃ 7 በታች ላሉት ሰራተኞች በ6 ወር ውስጥ 2.5 ሚሊዮን ድጎማ ተደርገዋል። 9.8 ሚሊዮን ብር የቤት አበል ክፍያ ተፈጽሟል ማለት ነው። ይሄ ትልቅ የእኛን የሰራተኛ ማበረታታት፣ በተለይም ዳታውን ስናይ ከዚህም በፊት የሰራተኛ ተርኖቨር 6.8 አምና ከነበረው አሁን ወደ 0.7 መምጣት ችሏል ማለት ነው። ይሄ ምንድን ነው የሚያሳየው? ይሄ ከደረጃ 7 በታችን
እንደ አገልግሎት መስሪያ ቤት የተሰሩ ስራዎች ለሰራተኛችን የተሻለ ነው። ከዚህ የበለጠ ደግሞ እንድንሰራም የሚያሳየን ከግምገማም ከሁሉም ሲታይ ቆይቷል ማለት ነው። ሌላው ለ82 ቅድም ጥያቄዎች እና አቶ አቅናም ሲያቀርቡ የነበረ ለ82 ሰው የጤና ባለሙያ የኬሪየር ስትራክቸር ደረጃ እድገት የተሰጠ ሲሆን ለ15 ሰው ደግሞ የደረጃ እድገት ተሰጥቷል። ለ18 ሰዎች ቋሚ የሆነ የትምህርት እድል አግኝቷል። ይሄንንም እየጨመርን መሄድ አለብን። እስካሁን ግን በ6 ወር የተሰሩት ስርዓት ውስጥ አንዱ ይሄ ነው። የደሞዝ ጭማሬ ስራና አዳዲስ የስራ ፍሰቶች ተከትሎ 252 ሰራተኞች ዝውውር ተከናውኗል። ሁሉም ሰው የዲጂ ኦፊስም ትላንትና ሲቀርብ የሰው ኃይል ችግር አለብኝ ይላል። ሁሉም ይላል፣ ግን እንዴት ይመለሳል የሚለውን በደንብ እያየ መሄድ ስላለብን ነው። ሌላው በሲፒዲ ማዕከል አማካኝነት ለ162 ሰራተኞች በተለያዩ ርዕሰ ጉዳይ ላይ ስልጠና ተሰጥቷል። በተጨማሪም ለ32 አዳዲስ ሰራተኞች ደግሞ የኢንዳክሽን ስልጠናና 5 ሚሊዮን የኮደር ስልጠና ለ48 ሰራተኞች እየወሰዱ ያሉ ነው። ይሄኛው ግን ከዚህ በኋላ በደንብ የትሬኒንግ በሚመለከት በኤችአር ዙሪያ ሁሉም በቀጥታ የሚሄድ ከሆነ ከዚህ በላይ ማድረግ ይቻላል። የኢለርኒንግ ቅድም ሲነሳ የነበረ ከማርኬቲንግ ዲፓርትመንት ጋርም ጥሩ ስራዎች አበረታቶች የተሰሩ መሆኑን በዚህ ግምገማ ከተለየ አንዱ ነው። የጤና ዘርፍ ሪፎርም ስራን ለማዘመን የሰው ሀብት አስተዳደር ደንብና መመሪያ በማዘጋጀት የሰራተኛ አገልግሎት ጥያቄ ስታንዳርዱ መሰረትና ምላሽ እንዲሁም የተደረገ ሲሆን የእርካታ ቅሬታ መቀበያም ሁለቱም ሲሰሩ የቆዩ ነው። ሌላ በበጀት ዓመቱ የመጀመሪያ 6 ወራት ውስጥ 15 የፋይናንስ ኦዲቲንግ፣ 10 የንብረት ኦዲት ሪፖርት ተጠናቀው የማስተካከያ እርምጃም እንዲወሰድ ክትትል እየተደረገ ይገኛል። ሌላ 23 የፎሎ አፕ ሪፖርቱ የተጠናቀቀ መሆኑን ነው መግለጽ የምፈልገው። ሌላ ኦዲት ከተደረገባቸው ክፍሎች ውስጥ 327 ሚሊዮን ጉድለት መኖሩን ተለይቷል። 327 ሺህ ይቅርታ። ከታቀዱ ኦዲት አፈጻጸም ምጣኔ ስናይ 80% የደረሰ ሲሆን በኦዲት ግኝት መሰረት ብር 284 ሺህ ተመላሽ እንዲሆንም ተደርጓል። ከቅድሙ ማለት ነው። የዜጎች ቻርተር ተዘጋጅቶ በስታንዳርዱና በጥራት ለመከታተል እንዲችልም ቼክ ሊስቶቹ ተሰርተዋል። የህግ ጉዳዮች መረጃ ማስተዳደር የሚያስችል የሌጋል ኬዝ ዳታ ማኔጅመንት ሲስተም ዝግጅት ተጀምሯል ከአይቲ ጋር። የአይቲ ዲፓርትመንት ያው ብዙውን የኢኖቬሽን ስራም ከአይቲ ዲፓርትመንት ዘንድሮ ካለው እንቅስቃሴ በጣም ጥሩ ነው፣ ግን በጣም ፕራዮሪቲ እየተሰጡ የሲዲኤስኤስ እና ፒኤምኤስ ላይ ስለነበረ ይሄኛውም ወደ መጨረሻ አካባቢ የደረሰ መሆኑን ነው። የኮርፖሬት ሶሻል ሪስፖንሲቢሊቲ መመሪያና በስራ ቦታ የሚፈጸም የወሲባዊ ጥቃት ለመከላከል የሚያስችልም መመሪያ ድራፍቶች ያለቁ መሆናቸው ነው። ሌላ ይሄ የት ላይ ነው የሶሻል ኮርፖሬት ኃላፊነታችን ለእዝነት ማዕከል የንጽህና መጠበቂያ ቁሳቁሶች ለፊት አውራሪ ሀብተ ጊዮርጊስ አንደኛ ደረጃ ትምህርት ቤት የትምህርት መርጃ ባለፈው ሲሰጥ የቆየ በተቋሙ ደግሞ በጣም ዝቅተኛ የሚባሉ 4 መኖሪያ ቤት ለመስራት 2ቱ በስታፍ በተመረጠው መሰረት በዛው መልኩ ነው ስራው ሲሰራ የቆየው። በግማሽ ዓመት ከቀረቡ 16 ቅሬታዎች ደግሞ 12ቱ የተፈቱ 75% ምላሽ እንዳገኘ ነው የሚያሳየው ማለት ነው። ሌላ በሰራተኞችና በከፍተኛ አመራሩ መካከል የ3 ጊዜ የውይይት መድረኮች ተካሂደዋል። የሀብት ምዝገባ፣ የሀብት ማቋረጥ ስራዎች ሲሰሩ ቆይቷል። በኢሎ ኢዲኤምኤስ በመታገዝ 7455 ደብዳቤ ገቢ ሆነዋል። 8911 ደብዳቤዎች ወጪ ሆነዋል። ከዚህም በፊት በማኑዋል ቢሆን ምን ያህል ደብዳቤ እንደገባ ምን ያህል ወጪ እንደሆነ እንኳን ማናይም። ከአንዱ ትልቁ እንደ መስሪያ ቤታችን ኢኖቬሽን ይህን ነው። ይህንን ደግሞ በደንብ አስቀጥለን እያየን ከሄን የሌሎቹ ቢቆጠር ደግሞ የት ይደርሳል የሚለውን በደንብ ማየት የምንችልበት ነው የሚያሳየን ማለት ነው። ሌላው ምንድን ነው እሱ አክሰለሬት ወይ ደግሞ የፈጠነ የሚለው ነገር ነው ማየት የምንፈልገው። ለምሳሌ የተለያዩ የህግ ሰነዶች ለአብነት የቅድመ ውል የተገባለት የአቅርቦት ስርዓት መመሪያ ውል፣ ጥቅም የማይሰጡ ግብአቶች አወጋገድ መመሪያና የተለያዩ ውሎች በፍጥነት እንዲዘጋጅና ጸድቆ ወደ ስራ እንዲገቡ መደረጋቸው። ለሌላ በፍርድ ቤት ከዚህም በፊት በክስ ተመስርቶ ነበር ስራ የሚሰራ። አሁን ግን ፍርድ ቤት ክስ በሚመሰረት ድረስ አመታት ሊፈጁ ስለሚችሉ ጉዳዮቹን በድርድር ማጠናቀቁም ይሄም እንዲፈጣን ተደርጓል። የሀብት ምዝገባ በዋና መስሪያ ቤት በሁሉም አገልግሎት ቅርንጫፍ በቴክኖሎጂ ታግዘው 100% እንዲያስመዘግቡ መደረጉ፣ ከደረሱት ለጸረ ሙስና እና ስነ ምግባር 87% የሚሆኑ በወቅቱ ምላሽ እንዲያገኙ ተደርጓል። እነኚህ በጣም አበረታች ነው ብለን ነው የምንይዘው ማለት ነው። ሌላው በጎግል ድራይቭ ዲቨሎፕ በሆነው ዌርሃውስ ፋይናንስ ይሄ በተለይ የፕሮዳክት ኳሊቲ
የኮንትራት ማኔጅመንት ዳይሬክተር የጂአርቪ ፕራይስ ቫሪዬሽን እና ኤፍዲኤ ሪሊዝ ፎሎ አፑን በኢንቱ ትሪፕል ኢሚዲየት ፕሮዳክት ኳሊቲ ሪሊዝ በዋና መስሪያ ቤትና 8 ኮልድ ሩም 16 አልትራ የሆኑ በማርበርግ ጊዜ ትልቁ ከተሰሩት አንዱ ይሄኛው ነው። የሳፕ ሲስተም በመጠቀም በአገልግሎቱ የሚገኙ የዋና መስሪያ ቤትና የቅርንጫፍ የሰራተኞች አጠቃላይ መረጃዎች፣ ቅጥር፣ ዝውውር፣ የደረጃ እድገት፣ ስንብት ወዘት የመሳሰሉ መረጃዎችን እጅግ በአጭር ጊዜ ማግኘት እና በሚፈለገው መልኩ መጠቀም የተቻለ መሆኑ ነው። ሌላ ምንድነው የተፈጠረው ነው? እዚህ ላይ በጣም ትልቅ ዲቤት የነበረ ዳይሬክተሮችም ምንድነው ፈጠራ የሚለውን እያንዳንዱ የአንዱን እያዝ ስንሄድ የነበረ ነውና እዚህ ጋር የዲፓርትመንቶች ሁሉ ቀርቦ አግሪ ካደረግንና በኋላ በውይይቱ በደንብ ዳይሬክሽን ሲሰጥ እንወስዳለን። አንደኛ ከኤችአር ዳይሬክቶሬት የሰራተኞች የዕለት ተዕለት ተግባራት መከታተያ ሲስተም አክቲቪቲ ትራኪንግ ቱል ዲቨሎፕ የሆነ ነው። ይሄም ከአይቲ ቲም ጋር የተሰራ ነው። ለምሳሌ አንድ ክፍል ቅጥር ቢኖር ሌላ የተደራረቡ ነገር ይረሳል። ይሄ ግን ይሄንን እያስታወሰ የሚሰሩበት መሆኑን ነው ትላንትና እንደ ቲማችን አግሪ ያደረግ ነው። ሌላም ብቃት መመዘኛ ሲስተም ኮምፒተንሲ አሰስመንት ቱሉ ኦልሬዲ ይሄም ያለቀ ነው፣ ግን ለእናንተ ይፋ አልሆነም። ይሄም በቅርቡ ሰለብሬት የሚሆነው አንዱ ነው። ትልቁ በኳሊቲ የስኪል ትራንስፈር ሜካኒዝም ኤስኦፒ ነው። ይሄ አንድ ሰው ቢለቅ ምንም የዛን ሰውዬ የሚያስቸግር ነገር የለውም። ድሮ 3 ቀን የሚያስፈልግ ትሬኒንግ በ30 ደቂቃ የሚያገኙ ማኑዋል ነው ዲቨሎፕ የሆነው። ሌላ የሚመጣ ሰው በቀላሉ ያንን ነገር መውሰድ ይችላልና ይሄ ለሁሉም መቅረብ አለበት በሚል እንደ ፈጠራ በቲም ኮንሰንሰስ የተወሰደ ነው። በኋላ ኮሜንቱ ሲሰጥ እንወስዳለን ማለት ነው። ምንድነው የጠራው ነው? አሁን ማጥራት ላይ አንደኛ በውጭ ኦዲተሮች እና በውስጥ የተሰሩ ኦዲት ውጤቶች ላይ ክትትል ኦዲቶች መደረጉ ነው። ኦዲተሮች ደግሞ የሙያውን ስነ ምግባር ጠብቆ እንዲሰሩ ጥብቅ ክትትል እየተደረገ መገኘቱ የጠራ ነው። የስራ ፍሰትም መሰረት ያደረገ የኮስት ሴንተር ማስተካከያ ለምሳሌ የ252 ሰራተኞች ተሰርቷል። በኦፕሬሽን ዘርፍ ላይ ለሚገኙ የስራ መደቦች በኢአርፒ ስራ ፍሰት መሰረት ነባር የስራ መደብ ስያሜዎች በአዲሱ ስያሜ መተካት። ድሮ አንዱ የኮስት ሴንተር ወደ አንዱ ላይ ነበረ። የእንትኑም የሚጠራ በወርክ ፍሎም ሲነሳ ከነበረ ነው። የዶኩመንት ስታንዳርዳይዜሽን ማኑዋል ተዘጋጅቶ ለሁሉም ክፍል ተሰራጭቷል። ለኮሜንት እንድታደረጉ በኳሊቲ የተሰራ አንዱ ነው የጠራ ስራ ማለት ነው። ሌላው በአዲሱ የስራ ፍሰት መሰረት የቅርንጫፍ የጥራት ክትትልና ቁጥጥር ስራ ፍሰትና የስራ መዘርዘር ተዘጋጅቶ ለቅርንጫፍ ተሰጥቷል። በሱሉልታ ውይይታችን ትልቁ ሲነሳ የነበረና ኳሊቲም እስከታች መሄድ አለበት በሚለው ከተሰራና የጠራ አንዱ ነው። በአገልግሎት ላይ ያሉ የተዛቡ አመለካከት የስራዎች የሚዲያ የክትትል ስራዎች በመስራት ከሚዲያ ጋር በቅንጅት ተሰርቷል። ይሄም በኦዲት ላይ በነበረው ስራ በአንዳንድ ሲዲኤስኤሱም ያስተካከላቸው አስተሳሰቦች ብዙ ነገሮች እንዳሉ አንድ ቋንቋ መነጋገር ስለቻልን ይሄም የጠራ ተብሎ የተያዘ ነው። ሁላችሁም ዶክተር አንተም ታውቀዋለህ የመልቲ ቬንደር ሲስተም በየሄድንበት እንጠየቃለንና ያለውን ቻሌንጅ እናውቀዋለን። እንደ መጀመሪያም መጠን እንደሆነ አስቸጋሪ እንደሆነ እናውቃለን። ኔክስት 2019 ላይ ሶሉሽን እስከምናስቀምጥ
እንደው ምን ደርሰው ይሆን ወይስ ደግሞ ምን አይነት ኦፕሽን እናስቀምጥ የሚል ሀሳብ ቢነሳ የሚል ነው። ሌላ ከዚሁ ጋር ተያይዞ እንግዲህ የፐርቼዝ ሪኩዌስቶች መብዛት ያው ፕሮኪውርመንቱን ይፈትነዋል። እሱን እንግዲህ አይ ቲንክ 2018 ላይ እስካሁን 4 ፐርቼዝ ሪኩዌስቶች ሄደዋል ከዲማንድ ክፍል። እንግዲህ እነሱ መብዛት እንደ ዲስአድቫንቴጅ ስለታየ እንዴት ብናደርግ ይሻላል? እንግዲህ አብረን ተቀራርበን እየሰራን ስለሆነ እንግዲህ ግሎባል ሰፕላይ ቼን ሪከመንድ የሚያደርገው ፍሪኩዌንት የሆነ ፕሮኪውርመንት ተጠይቆ ፍሪኩዌንት የሆነ ዴሊቨሪ አካሂደን አቬይላቢሊቲን ቡስት ማድረግ ነው ሪከመንድ የሚደረገው። በእኛ ግዢ አሰራር ግን የሚያስቸግር ከሆነ እንደው ታይም ፍሬም ማስቀመጡ እንግዲህ በእኛ አሁን ይሄ ዳይናሚክ በሆነ ዲማንድ ባለበት ሁኔታ በጣም ኤክስቴንድድ የሆነ ፕሮኪውርመንት ሪኩዌስት ያስኬዳል የሚል ሀሳብ ለማንሳት ነው። አንዳንድ ሆቴል አድሮ የሚሰራ ሰራተኛ በርካታ ናቸው እዚህ ተቋም ውስጥ። በሌላ መልኩ ግን እንዲሁ ነው ያልኳቸው ነኝ። አንድም ወረቀት ሳንቀሳቀስ በወሩ ደሞዝ የሚያገኛሉ። ምናልባት ጽዳት ሰራተኛ ከሱ የተሻለ ሊሆን ይችላል። ጠርጋ ሰርታ ስለምትወል ይህን የመለየት ስራ በኤችአር በምን ካልተለየ ሰው ለምን ደሞዝ ያገኛል፣ ሌላው ለምን ኤክስትራ ደሞዝ አያገኝም ወደ ምለው ነው መምጣት አለብን። ኢፈርቱን አይተን የሚል ስለሆነ ይሄ ስራ እንዳላችሁት ፕሮኪውመንት ብቻ አይደለም። ኤቭሪ ሲንግል ዲፓርትመንት ሰርቶ አንዳንዱ ኢኖቬት አድርጎ ሙያውን ጨምሮ ለተቋም ቱት ዴቨሎፕ አድርጎ ተነስቶ ያደረገ ስለሆነ ለሁላችሁ ምስጋና ይገባልና በድጋሚ እናመስግናችሁ። እኔ አጠር ያለ ነገሮችን ነው ማነሳ። በቀሩት 20 ደቂቃ ውስጥ እንግዲህ ባለፉት በቀረቡ ሪፖርት ላይ የዛሬ 10 ወር ይመስለኛል ሰውን ሺፍት አድርገን ሪፎርም ስናደርገው ሪፎርም ስንል በአንድ መልኩ አንድ ሰው አዲስ ስለሆነ ወደ አንድ ቦታ ሲሄድ ይጓጓል፣ መስራቱን ይጓጓል። ኢነርጂ ዲፕራይቭ እስካልሆነ ድረስ አዲስ ነገር ለመፍጠር ይሄዳል። በሌላ መልኩ ያ ሰው ያላየውን እይታ ይዞ ይመጣል። አሁን እኔ ማያቸው ሪፖርቶች አንዳንዱ እይታ ያ ሰው ሻዶ የሆነበት ሌላ መጥቶ ያያል። በዚህ ብንሰራ ኖሮ ብሎ ያስባል። እና ኢትስ አ ቬሪ ትሪኪ በጣም ደስ የሚል ነገር ነው የማየው። እና አንዱ ጋር ነው ይሄ እኮ ይሄ መሆን ነበረበት ብሎ ያስባል። ዲስ ኢዝ ዘ ሪፎርም። ያላየውን ማየት፣ አዲስ መንገድ መከተል፣ ከዛ በኋላ የተሰራውን ደግሞ ስኬል ማለት ነው። ሳንቋሽሽ እየጨመሩ መሄድ፣ እዛ ላይ ቢልድ አፕ እያደረጉ መሄድ ስራዎች ናቸው ሲሰሩ የነበሩ። ዳይሬክተሩ የራሱ የሰራውን ነው የሚያቀርበው እና የሚፈለጉ ኢፒኤስኤስ ውስጥ ይሄ ነው ለኔ ሪፖርት ኦውነርሺፕ፣ የስራ ባለቤት መሆንና ከዛ ደግሞ ስራው እያንዳንዱን ጥንካሬውንም ድክመቱንም እየለዩ መሄድ አስፈላጊ ነው ብዬ ነው የሚወስደው። በዚህ 2 ቀን ውስጥ የተነሱ ስራዎች በደንብ በናሬሽን ይጻፍና ቲሞች አሉ ይጽፋሉ። በደንብ ፕሮሲዲንጉን ይጽፉና ለእያንዳንዱ ክፍል በወር ውስጥ ቀጣይ ምን ይሰራ የሚለውን በደብዳቤ እናሳውቃቸዋል። አሁን እኔ እያንዳንዱ ይሄን ቀን በ2 ወር ውስጥ ጨርስ፣ በ1 ወር ውስጥ ጨርስ፣ በ2 ሳምንት ውስጥ ጨርስ አልላችሁ። ኦፊሻሊ ግን በደብዳቤ እናሳውቃቸዋል። ኦፊሻሊ ማለት ነው። አሁን ባርኮዲንግ ሰለሞንን 1 ወር ጨርስ ብያለሁ። በ1 ወር ውስጥ ጨርስ ብዬ ነው ጻፍኩበት። 1 ወር ይጨርስ አይጨርስ እናያለን። አቅናው መልቲ ቨንደርን በአስቸኳይ ጨርስ፣ ፕራዮሪቲ 6ን ዊዝን 2 ዊክስ ጨርስ ብዬ ነው የምጽፍበት። በዛ ደረጃ ሰው ፕሮሲዲንጉ በጣም በርካታ ጥያቄዎች ነው አይቼዋለሁ። እኔ ሳመሪ አድርገን ነው በፕሮሲዲንግ መልክ እንጽፍላቸዋለን። ቲሙ ቁጭ ብሎ ይጽፍና የተገኘው ውጤቶች እና ቀጣይ የሚሰሩ ስራዎች
በቀጣይ እናንተ የምናሳውቅ ይሆናል። ነገር ግን እንዶ አድሬስ መሆን አለባቸው ብዬ ማስበው ከሁሉ በላይ ገምግመናል፣ አይተናል፣ ፕሮሰሱን ፈትሸናል። ከዛ በኋላ ሰው ደግሞ መለየት ይፈልጋል። ሰው ሁሉም ሰው እኩል አይደለም። በአቅናፍ ስር የሚገኙ ዳይሬክተሮች ከሶስቱ ማን ነው ቶፕ በዚህ 6 መንዝ፣ ማን ነው ሚዲየም፣ ማን ነው ደካማ ብሎ ደግሞ መለየት ስራ መግባት ይፈልጋል። ከቲም ሊደሮቹ ማን ነው ጥሩ አፕሪሺየት የሚሆን ስራውን ይዞ የሚያንቀሳቀስ እንዱ ድጋፍ የሚፈልግ ደግሞ ማን ነው፣ ሚዲየም ሌቨል ያለው ማን ነው ተብሎ መለየት ቀጣይ ስራ ይሆናል ብዬ አስባለሁ። አሁን ቀጣይ ሳምንታት ይሄ ነው መሰራት አለበት። ስራውን ከገመገም በኋላ የሰሩ ስራዎችን ደግሞ ኢቫሉዌት ማድረግ ይፈልጋል። ሰውን ኢቫሉዌት ማድረግ ይፈልጋል። ስራው ሰው ስለሚሰራ እና አፕሪሺየት አድርጎ ቀጣይ እንዳንቸገር የሚያሳይ ይሆናል። እንግዲህ በአመት ላይ ብዙ ጊዜ ልንሸልም ስንል ኦቨርናይት 2 ቀን ኢቫሉዌት ለማድረግ በጣም ሚሞሪያችን ይቸገራል። አሁን 6 መንዝ ላይ ኢቫሉዌት ስናደርገው 6 መንዝ ላይ ይሄ ሰውዬ ፊድባክ ከተሰጠ ቀጣይ 6 መንዝ ላይ በጣም ተሻሽሎ ሊመጣ ይችላል። በጣም ደካማ ሰው ሚዲየም ያለው ከፍ ሊል ይችላል። ስለዚህ ሰው ደግሞ ምን ይመስላል የሚለውን ቀጣይ ስራ ይሆናል ብዬ አስባለሁ። እንዲሁ አንድ ላይ ብናቀርብ በተሻለ ይሆናል። ነገር ግን ኦልሞስት ስራው ስለተገመገመ ቀጣይ ደግሞ ማን ነው የሚፈጽመው፣ ማን ነው ድክመት ያለው ትንሽ ድጋፍ ሊጎተት ወደ ላይ ከፍ ማለት የሚችለው የሚለውን ግን ቀጣይ መለየት ይፈልጋል ብዬ አነሳለሁ። ከዛ ውጪ የአጠቃላይ ከተነሱት ላይ እንደው አንዱ ዘንድሮ የጀመርነው ሲዲኤስኤስ ነው። ሲዲኤስኤስ ላይ በጣም ጥሩ ጅምር ነው የጀመርነው። እንደ ሀገር መነቃቃት ፈጥሯል። የዛሬ 7 ቀን አቅርቤ ነበረ ክልል ኃላፊዎች ማለት ድሮ በጣም እንወራወራለን ከክልል ኃላፊዎች ጋር ይብሳ 85 ይላል፣ የለም 85 የምን 85 አቬይላቢሊቲ ነው፣ ጥል ነው። ሚኒስትሯ ባለችበት ግምገማ ነው ለምናል። ዘንድሮ ግን አንድ ቋንቋ ነው ያወራነው። አብዛኛው አቬይላቢሊቲ ሲባል 71 72 ብሎ ነው የጀመረው። ሁሉ አንድ ቋንቋ ማውራት መቻላችን ሲዲኤስኤስ ላይ እንደ ሀገር ጥሩ ደረጃ ደርሰናል። አንድ ቋንቋ ነው የምናወራው በክልል ደረጃ። ቻሌንጆችም ድሮ ኢብሳ ላይ ብቻ ነው የሚወረወረው። አንድ የክልል ኃላፊ እንደው ምን አለ፣ ድሮ ስንቸገር መጨረሻ ምክንያት መደበቂያችን ኢብሳ ነበር አለ። በቃ ያው ኢብሳ ግባቱን ስላላቀረበ እሱ ላይ ደምድመን እንወጣለን አለ። አሁን ግን መደምደምም አንችልም አለ። ኦልሞስት ሲሚላር አይነት ቋንቋ ስለምናወራ እኛም ጀስቲፊኬሽን ይዘን መሄድ ግዴታ ነው አለ። ጀስቲፊኬሽን። ስለዚህ አንድ ቋንቋ ማውራት መጀመራችን ሲዲኤስኤስ ላይ እንደ ሀገር አንድ ጥሩ ኢኒሼቲቭ አቬይላቢሊቲ ማሻሻል ያለበት ነው። በቀጣይ ወራትም የገባነው ቃል እናሻሽላለን። እዚህ ላይ ግን በደንብ መስተካከል አለበት የውል አተገባበር ነው። ለኔ እነ ሰለሞን ቀጣይ መስራት ያለባቸው ውሉ ተቋማትን በደብዳቤ ማሳወቅ ስራ አግሬሲቭሊ መግባት አለበት። አሁን ይህን ወስዳል፣ ይህን አልወሰድም። ዋን ቱ ዋን ኮሚኒኬሽን ብቻ አይደለም፣ ውል ስለሆነ ኦፊሻል ወንድሙን ትላንት የገመገብ ነው የእሱን ክፍል ከአሁን በኋላ እያንዳንዳ ውል በሕግ ክፍል ነው የሚጻፈው። ጽፎ ይሄ ውል ቀርቶብሃል፣ ይሄን አልወሰድም ወደ ምሎ መምጣት አለ። ይሄ መድኃኒት ያለ አልወሰድም እንድንገዛ አድርገናል። ይሄ ለሁለት ነገር ይጠቅመናል። አንድ እንዲገዙ ያደርጋል፣ አቬይላቢሊቲ ከፍ ያደርጋል። ሁለተኛ የተጠያቂነትን አሰራር ማስፈን አለብን። በኋላ የዋፍቱቲን ኦዲት የሚመጣው ማሰብ ያስፈልጋል እና በዚህ ደረጃ አንዱ ውል የማስፈጸም ስራ ላይ አሁን ብራንቾች ይሰራሉ እንጂ ይህን አያስፈጽሙ። እያዩ ያለው ነገር መሻሻል አለበት። ውሎች አሉ፣ ከውሉ በላይ ወሰደ ያለ፣ ከውሉ በታች ወሰደ ያለ እና እዛ ላይ በጣም ሲሪየስሊ የሚሰራ